ማሚ እውነቴን ነው። እሷን የምጨቀጭቀው እሱ ምንም አላለም። የአብራኝ ጥፋ ያለመሆናችሁን አንድ ቀን ተሰምቶኝ አያውቅም። ማሚ እኔን እንደዚህ አትበይኝ። አንቺም ያው ነሽ ማሚ። ይቺ ልጅ ከመምጣቷ በፊት እኛ እንደዚህ ነበረ? እስኪ እሷን ጠይቂያት። ምንም አላልኩም ካለች እኔን ውሸታም በይኝ። አንቺ ሁሌ እንዳስከፋሽኝ ነው። አዎ አስከፍቼሻለሁ። በጣም ይቅርታ ማሚዬ። ማሚች ምንም እንዳትለኝ። ቆይ አንዴ ላስረዳሽ። ምኑን ነው የምታስረዳኝ? ምኑን? እኔ ለእናትነት ብቁ አይደለሁም ለእናንተ? አይደለም ማሚ፣ ላስረዳሽ። ቆይ አንዴ። ምንም እንድታስረዳኝ አልፈልግም። ከድል ጋር መታችሁ አናዘዛችሁኝ አይደል? አይደለም ማሚ። ምንድን ነው አይደለም? እንደዛ ብላችኋል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ። እንኳንም ወደ እኔ ቻናል በሰላም መጣችሁ እያልኩም እንግዲህ ባትመጡም እኔ እቀበላችኋለሁ። ሁሌም ብታመሹም ብትረሱም እቀበላችኋለሁ ማለት ነው። ወደ ቪዲዮ አብረን ስንሄድ እንግዲህ እድላይት ክፍል 9 ዛሬ ተለቋልና ይሄንን ቻናል እናንተም ላይክ እና ሰብ በማድረጋችሁ እንግዲህ በትህትና እጠይቃችኋለሁ ማለት ነው። ዛሬ እንግዲህ እድላይት በጣም አለቃዋም ተቆጥታታለች። እድላይትን አለቃዋ የተቆጣችበት ምክንያት ምንድን ነው? ቢንያምንም በጣም ተቆጥተዋለች። እኔ ለእናትነት በቂ አይደለሁም ወይ? እኔ በልጅነትክ እናንተን አሳድጊያችሁ አንተ ዛሬ እድላይት ላንተ ምን ነግራ ነው ወላጅ እናትክን ፍለጋ የሄድከው? ስለዚህ ምንድነው እንደዚህ አይነት ጉድ? እድላይትንም ጥሩልኝ፣ ሁላችሁም ተሰብስባችሁ እንድትመጡ ስለምፈልግ ነው። ስለዚህ እድላይትንም ሂጂና ችክን ነው ያለችውና ሂጂና ጥሪያት ብላ ማለትን ልካ ነበረ። ማለት እድላይት እንግዲህ ውሸሽን ምን ደረጃ ላይ እያበቃሽ እንደሆነ ወንድሜም ዛሬ ላንቺ ብሎ እንደመታኝ ስንት ዓመት አብረን እያደግነው ወንድሜ፣ አንቺ ደግሞ ወንድሜን ምን ነግረሽው እንደሆነም እትዬ ፊት ዛሬ እናታችን ትናገሪያታለሽ። ስለዚህ ለማንኛውም ሳሎን እናቴ ቁጭ ብላለች። ለማንኛውም ሳሎን እናቴ እየጠራችሽ ነው። ስለዚህ ቶሎ ብለሽ ነይ ብላ እድላይት እሺ ብላ ስትሄድ ነበረ። እንግዲህ የእድላይት አለቃ እድሌ ላይ በጣም ፊት ነስታት አታውቅም ነበረና እድላይት ቁጭ በይ፣ የምፈልግሽ ነገር አንቺን የምጠይቅሽ ነገር አለና ቁጭ በይ ስትላት ነበረ። እሺ ብላ እድላይት ቁጭ ብላ ነበረ። እድላይት አንቺ ኬስ ሰምተሽ ነው? ምንድነው ያንቺ ችግርስ ምንድነው? እኔስ ደግሞ ምን በድዬሽ ነው? ስለዚህ ችግርሽን በደንብ ነገሮቹን ኬት አምጥተሽ እንደዚህ እንደምታመላልሽ ለኔ ብትነግርኝ ፍቃደኛ ከሆንሽ እኔም ብታስረጅኝና እኔም ብትነግርኝ በጣም ደስ ይለኛል ብላ እድላይትን ስትጠይቃት ነበረ። በእርግጥ እትዬ እኔ ያደረግኩት ድርጊት እውነትም ነበረ። አንዳንድ ጊዜስ ጥፋት ሆኖም ተገኝቶብኛልና ይቅርታ ማረግ የምትችይ ከሆነ ይቅርታ ልታድርግልኝ በትህትና እጠይቃለሁ። አይ የምትይም ከሆነ ደግሞ እርሶ እንዳሉ ነው የምሆነው በሚባል እድላይት መልስ ሰጥታለች። እንግዲህ እድላይት እንደዛ ስትል አንቺ ደግሞ ይቅርታ የሚደረግልሽ ሰው አይደለሽም። ሲጀመር በጣም መጥፎ ሰው ነሽ። የምወደውንና የማከብረው ወንድሜን በጣም አብሮ አደገን በጣም ሁለመናዬን ዛሬ አንቺ በጥፊ አስባልሽኝ። በአንቺ ሰበብ ነው በጥፊ ብንያም ያለኝ እንጂ ይሄን ሁሉ አመት አብረን ስንኖር እኔ ወንድሜ ቀና ብሎም አላየኝም። ምን ላንቺ ደግሞ ስለ ይቅርታ አንቺ ይቅርታ የሚደረግልሽ ሴት ነሽ እንዴ?
በጣም መጥፎ ሴት እኮ ነሽ ብላ እንግዲህ መልስ እድላይ ስትሰጥ ነበረ። ማነች ሜላ ስትሰጥ ነበረ። አንቺ እኮ በፍጹም እኔን ማናገር የማትችይ ሴት ነሽ። አንቺ ዝም ብለሽ አፍሽን ሰብስበሽ ዝም ብትይ አይሻልሽም እንዴ? ስለዚህ እንግዲህ ዝም ካላልሽ የማደርገውን ድርጊት እኔው አውቃለሁ ብላ እድለይት ስትናገር እንግዲህ የእድለይት አለቃ ዝም ብላ ነው የምታዳመጣት። ስለዚህ አይበቃሽም? ነገሮቹን እያምታታሽ በማይታወቅ መስመር አንቺ ነሽ እንጂ እኔ እድለይት አይደለሁም። አሁን ራሱ ያከበርኩትን ሰው አክብሬ ነው እዚህ ጋር ቁጭ ብዬ ካንቺ ጋራ የምነጋገረው እንጂ እኔ ካንቺ ጋራ በፍጹም ደረጃዬን ስለማቅ በፍጹም ካንቺ ጋራ ንግግር አልፈልግም ስትላት ነበረ። ነገሮቹን ሁሉ አውቃ ስትቀያይስ እትዬ እናቴ አታያትም ወይ ብላ እንግዲህ እድላይትም በጣም እንግዲህ ከምትወደውና ከምታፈቅረው ሰው ጋራ ነው ያጣላችን ብላ እድል ማነች ሜላትም በጣም እየተሽከረከረች ነው እንግዲህ ያሳደገች እናትም ደንግጣ ነው በእነሱ ጥልና እነሱ እንዴት እንደሚያረጋቸው ዝም ብላ ቁጭ ብላ የምታያቸው። ከእንግዲህ በላይ ከአሁን በኋላ አንቺ የምታወሪው ነገር አንዲትም ነገር እውነት ስለማይመስለኝ ስለዚህ ልክሽን ይዘሽ ጥግሽን ይዘሽ ቁጭ ማለት እንደምትቺ የራሴን እርምጃ አነሳለሁ ብላ እንግዲህ እድላይ ተፍ ብላ ነው የወጣችው። በመካከሉ ደግሞ ቢንያም ሲመጣ እኔ እኮ እናንተ በጣም ለኔ በጣም መጥፎ ጥሩ ሰው እየመሰላችሁ ለኔ እኮ በጣም መጥፎ ነገር እያሰባችሁ ነው። ነገር ግን ከእንግዲህ በኋላ እንደምወዳትና እንደማፈቅራት ማለት እያደረገችኝ ነው። እስቲ እድለይት የኔ ቆንጆ አፈቅርሻለሁ እወድሻለሁ ብሎ ነው እንግዲህ አቅፏት ይዟት የሄደ ማለት በዛን ጊዜ ኡኡ ነው ያለችው። እንዴት ከኔ ጋራ ያደገውን የኔ ወንድም የምወደውን የማፈቅረውን ስለዚህ እንዴት እኔ ፊት ሴት ልጅ አቅፎ ይሄዳል በሚባል ሁኔታ እንግዲህ በጣም ኡኡ እያለች ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ይሄንን ቻናል እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ እንግዲህ ደሃ መቼም በእልሙ ቅቤ ባይበላ ይቆማመጣል በሚባል ተረትም እንግዲህ ጠብ አደርግላችኋለሁ። ስለዚህ እንግዲህ አንድ ነገር ደግሞ አገኛለሁ ወይ አጣለሁ ብላችሁ ነው የምትጀምሩት። የኔን ቻናል እንግዲህ የተጋረጠበት የተመታ ይሆንና ስለዚህ እንግዲህ እሰራለሁ እንደኔ የሚፖስት አለ። የሱ ችግር ስላልገባኝ አሁን ደግሞ እንግዲህ እናንተም በላይክና በሰብስክራይብ ወይ ቪዲዮ ሲፖስት የደውሏን ምልክት እየተጫናችሁ የደውሏን ምልክት ቆርቆር እያደረጋችሁ ወደዚህ ቻናል እንድትገቡ በትህትና ጠይቃችኋለሁ። እንግዲህ ወደ ገደለው ቪዲዮ ደግሞ አብረን ስንሄድ ማለት በጣም እሪ ስትል እንግዲህ የማለት እናት አሳዳጊዋ በጣም ደንግጣ ነው ዝም ያለችው። ስትደነግጥ እንግዲህ ለምንድን ነው እንደዚህ የደነገሽው? ያንቺ ችግርና ያንቺ ምክንያት ምንድን ነው ብላ ስትጠይቃት ነበረ። ነገሮቹ ሁሉ ለበጎና ነገሮቹ ሁሉ ለፈጣሪ አሳልፈን ከሰጠን የምናጣው ነገር የለም። በጣም ግራ ገባኝ። የእናንተ ነገር በጣም ግራ እየገባኝ ስለሆነ እኔ እናንተ ልጆች ምንም እናንተን ማረግ ስለማልችል ከእናንተ ጋራ ጭቅጭቅም አልፈልግምና ሁኔታችሁ ምንም ደስ አላለኝም። እኔ ደግሞ ሴት ሆኜ ነው እያሳደግኳችሁ እና አንተ ደግሞ እንዴት ሴት ልጅ እንደዚህ በጥፊ ትላታለህ ብላ በጣም ነው ያዘነችው ማለት ነው። እና ስለዚህ እንግዲህ እኔ ለጊዜው ከፊቴ ዞር ብትሉ በጣም ደስ ይለኛል። ጭቅጭቅ አልፈልግም። ሴትም ወንድም ሆኜ ነው እናንተን እያሳደግኳችሁ። እናንተ ደግሞ እኔ ተቸግሬ
ተጨናንቄ እንዳሳደኳችሁ እናንተም ስርዓታችሁን ይዛችሁ መኖር እንደምትችሉ ነው የምነግራችሁ። እዚህ ቁጭ ብላችሁ በነገር እኔ ማንንም ሰው ነገር ላይ እንደማልቀበልና ማንንም ሰው እንደማላስተናግድ አስጠንቅቄ ነው የምነግራችሁ። ለጊዜው ከፊቴ ዞር ማለት ከቻላችሁ ዞር በሉልኝ ነው ያለችው። እንግዲህ ውድ ተመልካቾቼ ማነች ሮማም እንግዲህ እህቷ ጋር ክራይ ቤት መክፈል አቅቶኛል እህቴ፣ ስለዚህ ለዛ ነው ጓዜን ጠቅልሌ የመጣሁት። ለእኔ ለራሴ ችግር ላይ ነው ያለሁትና የምን ጓዝ ጠቅልለሽ ነው የምትመጪልኝ? ምን ላድርግሽ ነው የመጣሽው? ብላ እድል ማነች ሜላትንም ማነች እሷ እቺ ሮማንም በአሁን ሰዓት ለምንድን ነው የመጣሽብኝ? ያንቺ ችግርስ ምንድን ነው? የተሸገርሽበት ምክንያት ምንድን ነው? እኔ የኔ ትልቁ ችግር ክራይ ቤት መክፈል ነው ያቃተኝ። ክራይ ቤቱን መክፈል እስካቃተኝ ድረስ ለምንድን ነው እንደዚህ ያደረኩት ብዬ ራሴን በደንብ እየጠየኩት ነበረ። ራሴን እንደዚህ ከጠየኩ በኋላ እኔ ግን ችግር ላይ እየወደኩ ነው ብለሽ አንቺን እኔ አሁን በአሁኑ ሰዓት አንቺን እኮ ለመርዳት ግድ የለብኝም። አንቺ እኮ ደሞሳ ትልቅ ሰው ነሽ። አንቺ ደግሞ ትልቅ ሰው እስከሆንሽ ድረስ አንቺን ለመርዳት እኔ በፍጹም ፈቃደኛ አይደለሁም። ነገር ግን እስከ መቼ ድረስ ነው ሮማን አንቺን እንደዚህ የምረዳሽ? አሁን ደግሞ በጣም ችግር ውስጥ እያለው ማንንም ሰው ሳትጠይቂ ዝም ብለሽ ጓዞችሽን ሰብስበሽ መምጣቱስ ምን ማለት ነው ብላ ስትጠይቃት ነበረ። የኔ ጓዝ ጠቅልዬ መምጣቴ ምንም አንቺን አጨናነቀሽ እንዴ? ከእንግዲህ በኋላ የኔና ያንቺ እህትነት እዚሁ ይቆማል። እኔ ተሸግሬ ስለመጣው አንቺ ሌላ ነገር ታወሪያለሽ። ከእንግዲህ በኋላ ደግሞ እኔ መቃብሬ ላይ እንዳትቆሚ መቃብርሽ ላይ አልቆምም ብላ ስትጠይቃት ነበረ። ነገር ግን እሷ እንደዛ ብላ ከጠየቀቻት በኋላ አንቺ ደግሞ ለምንድን ነው እንደዚህ የምታረጊው? ስለዚህ እኔ እኮ አስጠግሽ ነበረ። በጣም ትልቅ ችግር ውስጥ ነው ያለሁት። የኔን ችግር የሚረዳኝ ሰው የለም ወይ? ስለዚህ በጣም የኔ ቤት እየተበጣበጠ ስለሆነ እዚህ ህይወት ውስጥ አንቺ እንድታይኝና አንቺ እዚህ ህይወት ውስጥ እንድትገቢ ስለማልፈልግ ነው። ስለዚህ አንቺን አሁን ለጊዜው ለመማጣሽ ያልኩሽ እንጂ የእህትነት ጥግ ጥላቻ የለብኝም። ነገር ግን ከኔ ጋራ ነገሮቹን ተጋፍጠሽ መኖር የምትችይ ከሆነ አስጠጋሻለሁ ስትላት ነበረ። እሺ እህቴ፣ እኔ ምንም ቢመጣ ከአንቺ ጋራ ተጋፍጬ ለመኖር ፈቃደኛ ነኝ። ነገር ግን ነገሮቹን ግን ብታስተውይ በጣም ደስ ይለኛል። እኔ እህትሽ እስከሆንኩ ድረስ አንቺን ምንም ነገር ማረግና ምንም ነገር አንቺን ለማስፈራራትና አንቺን ለማሸገር ለማጨናነቅ አይደለም። ነገሮቹን ሁሉ እያደረግኩ ያለሁት አንቺን ለማስደሰትና አንቺ ደግሞ እህቴ ስለሆንሽ የማይሆን ነገር ውስጥ እንዳትግቢ ብዬ ነው እየተጨናነኩት ያለሁት እንጂ ለሌላ ነገር እየተጨናነኩ አይደለም። ለኔ ብለሽ ደግሞ እንድትጨናነቂና ለኔ ብለሽ መጥፎ ነገር እንድታስቢ በፍጹም እኔ አልፈልግም ብላ እንግዲህ ሮማን መልስ ስትሰጥ ነበረ። ሮማን እንደዛ ብላ መልስ ስትሰጥ ነበረ ማለት ነውና በሚመጣው ነገሮች ሁሉ አንቺን መርዳት ነው የምፈልገው እንጂ በነገሮቹ ላይ ሁሉ አንቺ እንድትጨናነቂብኝ እኔም እኮ አልፈልግም እህቴ ብላ እንግዲህ መልስ ስትመልስና እንግዲህ አንዳንድ ነገሮችን ስትረዳትና አንዳንድ ነገሮችን አብረው ሲነጋገሩ ነው እያየን እያለ ነው። ስለዚህ እንግዲህ ሮማን
ወደ እህቷ ቤት ገብታ ቁጭ ብላለች ማለት ነው። ከዛ እንግዲህ እድላይት ቤቱ ውስጥ ሽር ጉድ እያለችና እድላይት ቤቱን እያጸዳችና እድላይት አንዳንድ ነገሮችን ስታረግና እድላይት ሁሉም ነገር ለመልካም ስታደርግ፣ ስለዚህ እድላይት እኔ ይሄን ነገር አግዝሻለሁ፣ እኔ ከእንግዲህ በኋላ ይሄንን ነገር እሰራልሻለሁ፣ እኔ ከእንግዲህ በኋላ አግዝሻለሁ በማለት ማለት ነው። እድላይት እንግዲህ ለምንድነው አንቺ ይሄን ነገር አግዝሻለሁ የምትይኝ? ለምንድነው ይሄንን ነገርስ መስራት የፈለግሽው? ያንቺ ምክንያትስ ምንድነው ብለ እድላይት ሜላትን ስትጠይቃት ነበረ። ሜላት ሳይሆን ማነች ሮማን ስትጠይቃት ነበረ። እኔ ግን ይሄንን ነገር አንቺን የጠየቅኩሽ ምክንያት አለኝ ብላ ስትጠይቃት ነበረ። ይሄን ምክንያት ያለኝ አንቺና እኔ ይሄን ምክንያት ያልኩሽና ይሄን ምክንያት እንድች ያልኩሽ ምክንያት አለኝ ብላ ስትነግራት ነበረ። ያንቺ ምክንያት ምንድነው ስትላት ነበረ። አንቺ እኔ እዚህ ነው የምኖረው፣ ከእንግዲህ በኋላ እህቴ ፈቅዳልኛለች። ስለዚህ አንዳንድ ነገሮችን ያሉትን ነገሮችን እኔና አንቺ ተነጋግረን አብረን መፍታት እንደምንችልና እኔና አንቺ አብረን መኖር እዚህ እንደምንችልና እንደምንችል ብቻ ነው የምነግርሽ ስትላት እድላይት ፌንት ለመንቀል በጣም ነው እንግዲህ እንትን ያለችው የደከመችው። እንዴት እንደዚህ ያለሽ? እንግዲህ እድላይትም በአሁኑ ሰዓት በጣም የሆነ በቃ የሆነ ስሜት የምንኛው ስሜት እንደሆነ ባይታወቅም በቃ እየተሰማትና የሆነ ኩራት እየተሰማት ነውና ነገሮቹ ግን ለምን እንደዚህ እንደሆኑ እግዚአብሔር ይወቀው። ነገሮቹ በጣም እየከበዱና ነገሮቹ ለሷ በጣም ትንሽ እየከበዱባት እየመጡ ግራ ገባት ማለት ነው። እንግዲህ እዚህ ጋር ደግሞ ቢንያምም በጣም እየጨነቀው ወንድ ልጅ እንግዲህ ግራ ሲገባው በጣም ነው የሚያሳዝነኝ እኔ እውነት። ስለዚህ ሁሉም ነገር ለበጎ ነው። እኔ ደግሞ በጣም የገረመኝ እናንተ ናችሁ እልህ ውስጥ የከተታችሁኝ፣ ለዚህ ሁሉ እያደረሳችሁኝ እናንተ ናችሁ እንጂ ሌላ ሰዎች አይደላችሁም። ነገሮቹ ግን ከባድ ቢሆንም ነገሮቹ ሁሉም ነገር ለመልካም ቢሆንም ነገሮቹ ለምን እንደዚህ ይሆናሉ በሚባል ሁኔታ ደረጃ ላይ እየተደራረሱ ነው። እንግዲህ ሁሉም ነገር ለመልካም ነው ብለን እናያለን ማለት ነው። ውድ ተመልካቾቼ ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ። እንግዲህ የእድላይት አለቃም እሳት ጉርሳ በጣም ተናዳ እንግዲህ እነ ቢንያም ዛሬ ወየውላችሁ እያለች ነው። እንግዲህ ውድ ቤተሰቦቼ ይሄንን ቪዲዮ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እኔም ምኞቴ ነው ማለት ነውና በባይ በሌላ ቪዲዮ እስከምንገናኝ ጂቢ ቴሌፎን እየፈለገ ነው። አንቺ እንከፍ ምን ሆነም ስለማደርሽባት ቀንተሽባት ነው። ይኸውልሽ ማሚ ባትኖር ግን እዚህ ጠፍጥፌ ነበር የምለቅሽ። እኔን አልፈለመታት ነው